ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርጉለን ባለንበት ሰዓት አቆጣጠር የዛሬ ሰኔ 13 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል ማስጠንቀቂያና ወታደራዊ እንቅስቃሴ ለዲያስፖራ ያቀረበው ጥሪ፣ ዛሬም ትግራይና ወቀሳው፣ የመኢአድ ተቃውሞ፣ የመረጃ ስራ በክትባት ስም፣ የጤና ባለሙያዎች ግልጽ ጥሪ፣ የኦባማ ማስጠንቀቂያ፣ እስራኤልና ኢራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ዛሬም በጎጃም ቀጠና ወታደራዊ እንቅስቃሴዎችን አጠናክሮ መቀጠሉን ያገዛዙ ስልጣን አስጠባቂዎች እየከዱ ፋኖን መቀላቀላቸውን አስታወቀ። ብሔራዊ ኃይሉ ለዲያስፖራ አባላት ጥሪ አቅርበዋል። በውጭ ሀገር የወከለው ሀብት አሰባሳቢ ኮሚቴ በነገው ዕለት የሚያደርገውን የመጨረሻ ገቢ ማሰባሰብ ዝግጅት ላይ በንቃት እንድትሳተፉ ሲል ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አገው ምድር 3ኛ ክፍለ ጦር ጠላትን በኮሶበር በመነሳት በመርከታ ወደ አቢሲ መገንጥ ሲያቀና በወሰደው ድንገተኛ የደፈጣ ጥቃት በፋኖ በተሰራው ዘሪውን 13 አንድ የጠላት ኦራል ወታደራዊ ተሽከርካሪ በመምታት እንዲገለበጥ ማድረጉን ዛሬ ሰኔ 13 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የደፈጣ ኤክስፐርቶች የጊዮን ብርጌድ አባላት እንደተለመደው ጠላት ላይ ከፍተኛ ጉዳት ያደረሱ ሲሆን የቆንጆቹን ድንገተኛ ምት ያስበረገገው ጠላት እግሬ አውጪኝ ብሎ ፈርጥጧል ሲል ዛሬ የወጣው ይኸው መግለጫ ይጠቅሳል። ይህ በእንዲህ እንዳለ ያገዛዙ ሚሊሻዎች ካለቆቻቸው ጋር በትላንትናው ዕለት ቻግኒ ላይ እርስ በርስ መታኮስ መድረሳቸውን የጠቀሰው መግለጫ ፋኖ ዳንግላ ላይ የሰራውን ኦፕሬሽን ተከትሎ በደረሰበት ከፍተኛ ምት የተደናገጠው ጊሳ ላይ ሰፍሮ የነበረው የጠላት ኃይል ብትንትኑ መውጣቱን ያስታወሰው የዛሬው መግለጫ ከተበታተነው ኃይል መካከል ወደ ቻግኒ ፈርጥጦ የሄደው ባንዳ ሚሊሻ የጓንግና የቻግኒ ሚሊሻና ፖሊስ ተመልሳችሁ ሂዱ ተብለው ባለቆቻቸው ትዕዛዝ ቢሰጣቸውም አንሄድም፣ ላንመለስ፣ ድንጋይ ውርውረን የመጣ ነው በሚል አለመግባባት ተፈጥሮ ከፍተኛ ተኩስ ቻግኒ ላይ እንደነበር ጠቅሷል። በዚህም ጠላት እርስ በርስ መፋጠጡ ቀጥሏል ሲል መግለጫው አስታውሷል። ይህ በእንዲህ እንዳለ በቀጠናው 1ኛ ክፍለ ጦር የጣናው መብረቅ ብርጌድ ልዩ ስሙ ሀበሽማል የተባለ ቦታ ላይ በሰነዝረ የደፈጣ ጥቃት 7 ያገዛዙን ስልጣን አስጠባቂዎች በመደምሰስ 5ቱን ማቁሰሉን፣ ጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በሌላ ግንባር ዛሬ የሚያገዛዙን ስልጣን አስጠባቂ ወታደሮች ስቦ ማስከዳቱ ተጠናክሮ መቀጠሉን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ጎጃም ቀጠና 1ኛ ክፍለ ጦር ባህር ዳር ብርጌድ በብርጌዱ ቃኝና መሐንዲስ አባላት ድጋፍና ክትትል 5 አድማ ብተና አንድ የአብይ አገዛዝ ስልጣን አስጠባቂ መከላከያ አባል የኦሮሞ ብሔር ተወላጅ ማስከዳት መቻላቸው ተገልጿል። አንመው ማሩ አድማ ብተና 4ኛ ሻለቃ 1ኛ ሻምበል የነበረ፣ ተዋቸው ተስፋ አድማ ብተና 4ኛ ሻለቃ ዲሽቃ ተኳሽ፣ ንጉስ ልጅ አለም አድማ ብተና 2ኛ 1ኛ ሻምበል፣ አበበ ማንደፍሬ አድማ ብተና 2ኛ ሻለቃ 1ኛ ሻምበል የነበረ ሲሆን ንብረት በላይ አድማ ብተና 1ኛ ሻለቃ 2ኛ ሻምበል፣ ብርሃኑ ውዴሳ ምስራቅ እዝ 779ኛ ክፍለ ጦር 5ኛ ሻለቃ ስታፍ ባህር ዳር ከተማ ውስጥ የነበረ የጠላትን ኃይል ከድተው ፋኖን የተቀላቀሉት የአድማ ብተና አባላት አስቀድሞም ወደ አድማ ብተና የገቡት ዋናው ምክንያት እኛ አማራዎች መጀመሪያም ቢሆን ስልጠና ተቋም ስንገባ የራሳችንን ወገን ፋኖን ለመውጋት ሳይሆን በጠላት በጀትና ሬሽን ሰልጥነን ትጥቃችንን ከጠላት ታጥቀን ለመውጣት ነው በማለት ፋኖን ከተቀላቀሉ በኋላ አስተያየት መስጠታቸውን መግለጫው አስታውሷል። በተጨማሪም ጸረ አማራ ሴራውን የተረዱ የምርኮኛው መከላከያ አባላት ወገናችንን አንወጋም በማለት ከ71ኛ ክፍለ ጦር የትኖራ ካምፕ ጥቁር ክላሽ ከነሙሉ ተተኳሹ በመያዝ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 7ኛው አዲስ ዓለማየሁ ክፍለ ጦር አባበል መብረቁ ብርጌድን መቀላቀላቸው በተጨማሪ መግለጫው ጠቅሷል። ከነዚህ በተጨማሪ ተሻገር የተባለ በደቡብ ጎንደር የተወለደ የአማራ ብሔር ተወላጅ በደጀን ወረዳ ጉቢያ ከተማ አድማ ብተና በአባልነት ቆይቶ አገዛዙ በአማራ ሕዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት ክላሽ ከነሙሉ ትጥቁ ይዞ በቀጠናው 8ኛው በላይ ዘለቀ ክፍለ ጦር ዛምበረሃ ብርጌድን መቀላቀሉ ተገልጿል። ሻምበል ጌትነት የተባለው ሚሊሻ ሆኖ አገዛዙን ሲያገለግል የነበረ የጠላት ጸረ አማራ ሴራ በማስረዳት የአማራ ፋኖ ብሔራዊ ኃይል 7ኛው አዲስ ዓለማየሁ ክፍለ ጦር አብራጂት ብርጌድን መቀላቀሉን የዛሬው መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ለዲያስፖራ አባላት ዛሬ ባወጣው መግለጫ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል መስራች ድርጅቶች 4ቱ አደረጃጀቶች የአማራ ፋኖ በተቆጣጠራቸው አካባቢዎች ተደራሽ የሚሆን የሰብአዊ እርዳታ ማሰባሰብ ስራ የሚሰራ ጊዜያዊ የሀብት አሰባሳቢ ኮሚቴ ህዳር 29 ቀን 2017 ዓ.ም ማዋቀራቸውን አስታውሶ ይህ ጊዜያዊ ኮሚቴ መጨረሻ የሀብት ማሰባሰቢያ መርሃ
ግብሩን ሰኔ 15 ቀን 2017 ወይም ጁን 22 2025 ዓ.ም እሁድ እንደሚያከናውን በዚሁ መግለጫ ጠቅሷል። በመሆኑም ማንኛውም ትግላችን የሚደግፍ የዲያስፖራ ማህበረሰብ በሙሉ ለኮሚቴው አስፈላጊውን ትብብር እንዲያደርግ ስንል እንገልጻለን ሲል ጥሪ ያቀረበ ሲሆን ጊዜያዊ ኮሚቴው ተሰጥቶት የነበረው የሀብት ማሰባሰብ ውክልና የነገ ስራውን ካጠናቀቀ በኋላ ከሰኔ 25 ቀን 2017 ዓ.ም ጀምሮ የተነሳ መሆኑን ከወዲሁ ለማሳወቅ እንወዳለን ሲል አስታውቋል። የኮሚቴው አባላት ለአማራ ህዝብ ትግል ሲያከናውኑ ለነበረው ድጋፍና ትብብር ሁሉ በአማራ ህዝብና በድርጅታችን ስም የላቀ ምስጋና እናቀርባለን በማለት የአማራ ፋኖ ብሔራዊ ኃይል ዛሬ ባወጣው በዚሁ መግለጫ ጥሪ አቅርበዋል። ተደፍሯል ያሉት ክልላዊ ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካም ዝም ብለን አንቀመጥም። የፌዴራል መንግስቱ በጦርነት ያላገኘውን ድል በፕሪቶሪያው የሰላም ስምምነት ሽፋን እያሳካ ነው ሲሉ አንድ የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ባለስልጣን ተናገሩ። ላለፉት 3 ቀናት በመቀሌው ሮማናት አደባባይ ላይ ሲካሄድ የሰነበተው ይበቃል ወይም በትግርኛው የአካል በተሰኘው መርህ የተከናወነው ሰላማዊ ሰልፍ ማሳረጊያው ላይ ንግግር ያደረጉት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋም የተደፈረው ግዛታችንና ተፈናቃዮች በሰላማዊ መንገድ ለመመለስም የሚደረገው ሁሉን አይነትም ጥረት ካልተሳካም ዝም ብለን የምናየው አይደለም ሲሉም ተደምጠዋል። የትግራይ ክልል ህዝብ ሉዓላዊ ግዛቱ ተቀምጦም ከቀዬው ተፈናቅሎም ተሰዶ በማያቋርጥ መከራ ውስጥ ተዘፍቆ ይገኛል ያሉት አቶ አማኑኤል የፌዴራል መንግስቱ በጦርነት ያላሳካው ድል በፕሪቶሪያው የሰላም ውል ስምምነት መሰረት ትግራይ እንድትፈራርስ የህዝብ አሰፋፈር ቁጥር ወይም ዲሞግራፊ ለውጥም ለመቀየር እየተሯሯጠም ይገኛል በማለትም የፌዴራል መንግስቱ የተኩስ ስምምነቱን ከማድረግ ውጪ ለተፈናቃዮች ደህንነት ማረጋገጥም ተስኖታል ብለዋታል። ዛሬ በመቀሌ ከተማ የመንግስት መስሪያ ቤቶች ተዘግተው በሮማናት አደባባይ የሚካሄደውን የሰላማዊ ሰልፍን እንዲቀላቀሉ ተደርገዋል። በዚህም የይበቃል ሰላማዊ ሰልፍ ላይ የጊዜያዊ አስተዳደሩ የካቢኔት አባላት፣ የሁሉም የሃይማኖት ተቋማት አመራሮችና ምዕመናት፣ የመገናኛ ብዙሃን፣ በ10 ሺዎች የተቆጠሩ የመንግስት ሰራተኞችም፣ ተማሪዎች፣ መምህራኖች፣ የህብረተሰብ ክፍሎች መሳተፋቸው ታውቋል። የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በተለያዩ መድረኮች ላይ በሰጡት አስተያየት በትግራይ ክልል ትርምስ እንዲፈጠር እየሰሩ ነው ይገኛሉ ያሉትን በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አንጃም እንደሆነና ህወሓት ለፖለቲካ ፍጆታ በመጠቀም ተፈናቃዮችን ወደ ቀያቸው እንዳይመለሱ እየሰራ ይገኛል የሚል ወቀሳ ማቅረባቸው አይዘነጋም። የትግራይ ክልል ተፈናቃዮች ለ5ኛ ዓመታት በክረምት ወራት በመጠለያ ካምፖች ውስጥ በድንኳኖችም መቀመጥ የለባቸውም ወይም ይበቃል የሚለው ንቅናቄ በሐሳብ ደረጃ በአብዛኛው የክልሉ ፖለቲካንና ሊቃኖች ዘንድ የመግባቢያ አንድምታ እንዳለው ተመልክቷል። የአማራ ፋኖ ብሔራዊ ኃይል በቤተ አማራ ወሎ ቀጠና የተለያዩ ግንባሮች ያደረገውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታውቋል። አገዛዙ ዛሬም በበቀል ሰላማዊ ሰዎች ላይ ያነጣጠረ ጥቃት መፈጸሙን አስታውቋል። የአማራ ፋኖ ብሔራዊ ኃይል ከቤተ አማራ ወሎ ቀጠና ዛሬ ሰኔ 13 ቀን 2017 ዓ.ም በቀጠናው ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር ራያ ቆቦ ላይ ከ100 በላይ ጠላትን ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። አፋብሃ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር ዛሬ ሰኔ 13 ቀን 2017 ከንጋቱ 1 ሰዓት ጀምሮ በዋለው ውጊያ በ3 ግንባሮች በራያ ቆቦ ሆርማት እስከ አራዱም ጥቁር አስፓልት አንደኛ ሻለቃና ሁለተኛ ሻለቃ ድሽቃ ምድብተኛ እንዲሁም የክፍለ ጦሩ ቃኝ በጋራ ከፈንቴ ኪዳነ ምሕረት እስከ ቀመሌ ተክለ ሃይማኖትና አራተኛው በረኸኛው ሻለቃ ተኩለሽ ዙሪያ በአጠቃላይ ከ100 በላይ የአብይ አገዛዝ ስልጣን አስጠባቂ ሰራዊትም በመደምሰስ ታላቅ ጀብዱ በመፈጸም ድል መጎናጸፋቸውን መግለጫው አስታውቋል። በተጋድሎ ጠላት ሆርማትና አዲሱ ሰፈር እስከ ፈንቴ ኪዳነ ምሕረት ድረስ ባለ ግንባር ከ90 በላይ ሙትና ቁስለኛ የሆነ ሲሆን በ4 ፓትሮልና በአንድ ኦራል አስክሬንና ቁስለኛውን ሲያመላልስ መዋሉንም መግለጫው ጠቁሟል። በሌላው ግንባር በቀመሌ ከ40 በላይ ዙፋን አስጠባቂ ሰራዊት ሙትና ቁስለኛ ሲሆን እየተዛዘለ ወደ ቆቦ ከተማና ሆርማት የጠላት ካምፕ ለመፈርጠጥ መገደዱንም አስታውቋል። በሶስተኛው ግንባር ተኩለሽ ከተማ አራተኛው በረኸኛው ሻለቃ አንድ ሻምበልና ዲሽቃ ምድብተኛ 8 የጠላት ኃይል በመደምሰስ 9ኙን በማቁሰል የጠላት ምሽግን ጭምር በማስለቀቅ ድል መጎናጸፋቸውን ይኸው መግለጫ ጠቅሷል። በዚህ ከባድ ትንቅንቅና ተጋድሎ በ3 ግንባሮች በአጠቃላይ ከ100 በላይ የጠላት ኃይል የተደመሰሰና የቆሰለ ሲሆን የፋኖ ምት መቋቋም አቅቶት በመሸሽ ላይ የነበረ የጠላት ኃይል ተጠባባቂው ኃይል አትሽሽ ተዋጋ አልዋጋም በሚል ንትርክ ምክንያት ከ5 ደቂቃ በላይ ጨበጣ ውጊያ በማድረግ በርካቶች ሙትና ቁስለኛ መሆናቸውን የአፋብሃ ከወሎ ቤተ አማራ ቀጠና ዛሬ ሰኔ 13 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ ራያ ቆቦ ላይ በዞብል አምባ ክፍለ ጦር
በአውደ ውጊያ ከባድ ሰብአዊና ቁሳዊ ኪሳራ ያስተናገደ የአብይ አገዛዝ ዙፋን አስጠባቂ ሰራዊት 4 ሰላማዊ ሰዎችን በጥይት ቀላልና ከባድ ቁስለኛ ማድረጉ ተገልጿል። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር ዛሬ ሰኔ 13 ቀን 2017 ራያ ቆቦ በ3 ግንባር ያደረጉትን ተጋድሎ ተከትሎ ሽንፈት የተከናነበው የጠላት ስልጣን አስጠባቂ ጦር ሰለሞን ጎበዜ የተባለ አድማ ብተና አመራርን ጨምሮ ከ100 በላይ የጠላት ኃይል ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፋቸውን ተከትሎ ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የፋሽስቱ አገዛዝ ሰራዊት 4 ንጹሃን ሴቶችን በጥይት ደብድቦ ከባድና ቀላል ቁስለኛ ያደረገ ሲሆን በሞትና በህይወት መካከል እንዳሉ መግለጫው ጠቅሷል። ፋሽስቱ የብልጽግና የግለሰብ አገዛዝ የአውደ ውጊያ ሽንፈቱን ንጹሃን ላይ አጸፋዊ እርምጃ በመውሰድ ጸረ ህዝብ መሆኑን በተግባሩ ዛሬም እያስመሰከረ መሆኑን የጠቀሰው መግለጫ ከቅርብ ጊዜ ወዲህ ደግሞ የፋኖ ቤተሰቦች ላይ እርምጃ መውሰድ የሚል አቅጣጫ አውርዶ ማሰር፣ ማንገላታትና በግፍ መግደሉን አጠናክሮ ቀጥሎባታል ሲል ድርጊቱን አውግዟል። ዘር ማጽዳትና ማጥፋት እየተፈጸመብህ ያለው አማራ ህዝብ ሆይ ጠላትህ በታሪክ እንደምናውቀው የሩዋንዳው የዘር ጭፍጨፋ ሊፈጽምብህ ከቀበሌ እስከ ፌዴራል እየመከረብህ ነውና ካለበት ጥልቅ እንቅልፍ በመንቃት ራስን ከሁለንተናዊ ጥፋት ትከላከል ዘንድ ዛሬም ጥሪያችን እናስተላልፋለን በማለት የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና ዛሬ ሰኔ 13 ቀን 2017 ባወጣው በዚሁ መግለጫ ጥሪ አስተላልፏል። ይህ በእንዲህ እንዳለ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ አብይ አህመድ በአገሪቱ ያለውን ቀውስ በተመለከተ ባነጋገረበት ወቅት የአማራ ህዝብን ለማጥፋት ያለውን እቅድ ጭምር መናገሩን ሰሞኑን ከመታሰሩ በፊት የሰጠው ቃለ መጠይቅ በስፋት መነጋገሪያ የሆነ ሲሆን በአማራ ህዝብ ላይ በእብሪት በአንድ ሳምንት ውስጥ እንጨርሳለን በሚል ጦርነት የተከፈተበትና ህወሓት ትጥቁን ሳያወርድ ከአብይ ጋር ተሰልፎ የተዋጋው የአማራ ልዩ ኃይል ሚሊሻና ፋኖ ትጥቅ ይፍታ በማለት ፋኖ ራሱን እንዲያስታጥቅ ከህወሓት ጋር የገባበትን ጦርነት ተከትሎ ፈቃድ እስከ መስጠት የደረሰው አብይ አህመድ የአማራ ህዝብን አጠፋለሁ ብሎ ያደረገው እንቅስቃሴ ተቀባይነት እንደሌለው በሰሞኑ ቃለ መጠይቅ ማጋለጡ ሰፊ መነጋገሪያ ሆኗል። በኢትዮጵያ ውስጥ አከራካሪ አሻሚና አነጋጋሪ የሆኑ የህግ ነክ ጉዳዮች ላይ የሙያ እውቀቷን በማጋራት የምትታወቀው ወጣቷ ጠበቃም ሰብለ አሰፋም በጸጥታ ኃይሎች በቁጥጥር ስር መዋሏም ተነገረ። እህቷም ደራሲና ጋዜጠኛ ኤልሳም አሰፋ በማህበራዊ ትስስር ገጿም እንዳጋራችው ከ16 ዓመታት በላይ በዳኝነትና በጥብቅና ሙያ ያገለገለችው እህቷም ሰብለ አሰፋም ትላንት ሐሙስም ከሰዓት በኋላ በቢሮ ውስጥ በስራ ገበታ ላይ ሳለች የፖሊስ አባላት ከቢሮ በመምጣት ለጥያቄ እንፈልግሻለን በማለት ወደ ፖሊስ ጣቢያ እንደወሰዷትም ገልጻለች። የህግ ባለሙያ ሰብለ አሰፋም ዛሬ አርብም ከፍርድ ቤት ትቀርባለች ተብሎ ቢጠበቅም እስከ አሁን ድረስም አለመቅረቧም ታውቋል። የትኛው የፖሊስ ጣቢያ በቁጥጥር ስር እንደምትገኝ ለሰብለ እስራትም ፖሊስ በምን ጉዳይ እንደጠረጠራትም እስካሁን ድረስ በውል አልተገለጸም። ከ14 ዓመታት በላይ በፌዴራል ፍርድ ቤቶችም በግልና የህዝባዊ ዘርፎች ዙሪያ የምክር አገልግሎት በመስጠት ልምድ ያካበተችው ጠበቃም ሰብለ አሰፋም በአመዛኙ በኢንቨስትመንትና ቢዝነስ ህጎች፣ በሽርክና በኢነርጂና በመሰረተ ልማት ፕሮጀክቶች፣ በቤተሰብ ጉዳዮች ፍቺ፣ የንብረት ባለቤትነት፣ የሞግዚት ወይም ካስተዲ ጉዳይ ደንበኞቿን ወክላ የምትከራከር የምክር አገልግሎትም የምትሰጥ ሲሆን ከዚህ በተጨማሪ በሰብአዊ መብት አያያዝና ፖሊሲዎች፣ በአመራርና ኮሚኒኬሽን፣ ሴቶችን ወደ ስልጣን ማምጣት፣ የምርጫ ሂደቶችን በመታዘብ ዙሪያ የማወቅ ጉጉት እንዳላት፣ ለደንበኞቿም ስኬት ሲባል ብዙ ርቀት የመጓዝ ፍቅር እንዳላት ለህዝብ ይፋ ካደረገችው መረጃ ለማወቅም ተችሏል። በኢትዮጵያ ውስጥ ለምርመራ እንፈልጋቸዋለን በሚል ሽፋን የህዝብ እንደራሴዎች፣ የፖለቲካ አመራሮች፣ አባላት፣ ጋዜጠኞች፣ የህግ ባለሙያዎች፣ የሰብአዊ መብት ተሟጋቾች፣ የማህበራዊ አንቂዎችን ከቅርብ ጊዜያት ወዲህ ለእስራትም ማጋለጥና ማዋከብ እየተለመደ መምጣቱ በስፋትም ይነገራል። የመላው ኢትዮጵያ አንድነት ድርጅት የወጣት አመራሩ ከሌሎች ዜጎች ጋር ሸኔ በሚል የዳቦ ስም በሚንቀሳቀሰው ዘመናዊ መሳሪያ በታጠቀ ኃይል ታፍኖ መወሰዱን ገለጸ። የዜጎችን ሰላምና ደህንነት አለማስጠበቅ ከወንጀል ፈጻሚነት ተለይቶ አይታይም ሲል አውግዟል። የመላው ኢትዮጵያ አንድነት ድርጅት መኢአድ ዝምታ መርጠዋል በሚል ወቀሳ ከሚቀርባቸው የተቃዋሚ ፖለቲካ ፓርቲዎች አንዱ ሲሆን ዛሬ ሰኔ 13 ቀን 2017 ባወጣው መግለጫ የዜጎችን ሰላምና ደህንነት አለማስጠበቅ ከወንጀል ፈጻሚነት ተለይቶ አይታይም በማለት ሰኔ 10 ቀን 2017 ዓ.ም ሸኔ የሚል የዳቦ ስያሜ በተሰጠው ዘመናዊ መሳሪያ ታጥቆ እንደፈለገ ሰውን የሚያግት፣ የሚሰውር፣ የሚያርድና ግፍን አዘምኖ በግፍ እየፈጸመ ያለ ቅምጥል ቡድን አባላችንን ከሌሎች ወገኖቻችን ጋር በመተከል ዞን በስራ ላይ እንዳሉ ሰኔ 10 ቀን 2017 ታፍኖ ተወስዶ የደረሰበት አይታወቅም ሲል ገልጿል። መኢአድ አባሉ የት እንደታሰረ ያልገለጸ ቢሆንም ሰሞኑን በኦሮሚያ ክልል እየተፈጸመ ያሉ ማንነት ተኮር ጥቃቶችን ተከትሎ ላለፉት 3 አስርት
አስርተ ዓመታት በመላ ሀገሪቱ ድርጅታዊ መዋቅሩን ለህዝቡ ሰላምና ደህንነት፣ ዲሞክራሲ ስርዓት፣ ፍትህ ሰፍኖ የህግ የበላይነት ተረጋግጦ በህዝብ ላይ ግፍና ጭቆና ብለው ማስከፊ ወንጀሎች የፈጸሙ ሁሉ በፍትህ አደባባይ ላይ ቆመው የሚጠየቁበት የማያቋርጥ ህዝባዊ ስርዓት እንዲሰፍን ሲል ትግል ሲያደርግ መቆየቱን በዚህ መግለጫ አስታውሷል። በዚህ ታሪካዊ የትግል ሂደት ውስጥ ለጆሮ የሚሰቀጥጥ ለአእምሮ የሚከብዱ ከባባድ ጊዜያትን በጽኑ ትግል አሳልፈናል ያለው መያድ ብዙ መሪዎቹን መስዋዕት ሆነዋል። አባላቱና ደጋፊዎቹ በአሰቃቂ ሁኔታ ማጣቱን አስታውሷል። በለውጥ ስም ወደ ስልጣን የመጣው ኃይል ከዘረኝነት ከረጢት ያልወጣና ዜጎችን በአደገበት ዋልታ ረገጥ የማንነት ፖለቲካዊ እሳቤውን ለመሸፈን አገር በሚል ፖለቲካዊ ሸፍጥ ተጀብኖ ሲያበቃ ልክ እንደ አሳዳጊዎቹ መስመሩ አንድ አቅጣጫ ብቻ ለመሆኑ ተደማምሮ የትግላችን ሜዳ ከማጥበቡ በላይ ሂደቱን በማወቅ በማደብዘዝ በማፈንና ጭራሹን በመዝጋት የምናደርገውን ሰላማዊና ህጋዊ የትግል መስመራችን የማያከብር ከመሆኑም በላይ የአባሎቻችን በየደረጃው የሚገኙ መሪዎችን በህይወት የመኖር ዋስትና በማሳጣት በምን ምክንያትና በማን ሊጣስ እንደሚችል ለመገመት እስከ መቸገር የደረሰ ጉዞ ሆኖብን መውጫና መግቢያ በማሳጣት ለሀገራችን አንድነት፣ ፍትህ፣ ሰላምና ደህንነት ለተራበው ህዝባችን በጽኑ መሰረታችን ቁመን የምናደርገውን ወሳኝ ትግል ፈጽሞ አላቆምንም ሲል ጠቅሷል። በመላ ሀገሪቱ ያሉ አባሎቻችን አመራሮች በማፈን ሰበብ እየፈጠሩ በማጎርና በሌላ ስልት በማሳፈን ታሪክ ይቅር የማይለው ግፍና መከራ እንዲደርስብን በማድረግ የማይቆመውን ትግላችን ለማስቆም ታቅዶ እየተፈጸመብን ነው ሲል ድርጊቱን አውግዟል። ደማሳያ ይሆናል ያለው የድርጅቱ ወጣት አመራር የሆነው ጓዳችንን ዘላለምና ሌሎችም በመተከል ዞን በስራ ላይ እንዳሉ ሰኔ 10 ቀን 2017 ዓ.ም ሸኔ የሚል የዳቦ ስያሜ በተሰጠው ዘመናዊ መሳሪያን ታጥቆ እንደፈለገ ሰውን የሚያግት የሚሰውር የሚያርድና ግፍን አዘምኖ እየፈጸመ ያለ ቅምጥል ቡድን አባላችንን ከሌሎች ወገኖቻችን ጋር አፍኖ ተወስዶ የደረሰበት አይታወቅም ሲል ጠቅሷል። ከዚህ ጋር በተያያዘ ባለፉት 50 ዓመታት ስርዓታዊና መዋቅራዊ በሆነ ግልጽ የዘር ምንጠራ ስትራቴጂ ተጠቂ በሆነው የአማራ ወገናችን ላይ የተፈጸመውና ተጠናክሮ እየተፈጸመ በቀጠለው ፍጅት ከወልቃይት፣ ራያ አሰቦት፣ ገዳም፣ ወተር፣ ጋራ ሙለታ፣ በደኖ፣ አርማጉጉ፣ በደራ፣ በሻሸመኔ፣ በዝዋይ፣ በምዕራብ ሸዋ፣ በወለጋ የአማራዎች የመታረጃ ቄራ በመተከል እስከ አሁኑ ሰዓት የሚፈጸመው ግፍ በማጠናከር በሰሞነኛው ግልጽ ፍጅት አካል በምስራቅ ወለጋ በጉቶ ጊዳና ወረዳ በጃርሶ ቀበሌና በሌሎችም አካባቢዎች የደረሰ የወገኖቻችን ጅምላ ፍጅት በጽኑ እናወግዛለን ሲል ጠቅሷል። ዛሬ ባይቻል ነገና ከነገወዲያ በቀጥታም ይሁን በተዘዋዋሪ ይህንን ወደር የለሽ ግዙፍ ወንጀል የፈጸሙና ያስፈጸሙ አካላት እንዲሁም የሚፈጽመውን ግፍ የማያስቆም ግዴታ ያለባቸው ኃላፊዎች ዛሬ ላይ የሚጠይቁበት ህግ ባይኖርም ነገ ከነገወዲያ መጠየቃቸው አይቀሬ ቢሆንም ትላንት ለዛሬ ዛሬ ለነገና ከነገወዲያ በምናደርገው የማቋረጥ ትግላችን ልናረጋግጥ እንወዳለን ሲል መላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ሰኔ 13 ቀን 2017 ባወጣው በዚሁ መግለጫ ድርጊቱን አውግዟል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሀብት ለማሰባሰብ በሚል መሬት ለመቸብቸብ እንቅስቃሴ መጀመሩን በማስጠንቀቅ የአማራ ፋኖ ብሔራዊ ኃይል ከቤተ አማራ ወሎ ቀጠና የላስታ አሳምነው ኮር ማስጠንቀቂያ ሰጠ። የአማራ ፋኖ ብሔራዊ ኃይል በላስታ ቅዱስ ላሊበላ ከተማ በአገዛዙ ሆድ አደር ካድሬዎች ለጨረታ የቀረቡ የህዝብ መሬቶችን ማንኛውም ባለ ሀብት እንዳይገዛ ሲል ዛሬ አስጠንቅቋል። የአማራ ህዝብ እንደ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ በቁርጥ ቀን ልጆቹ ዱር ቤቴ ብለው እየታገሉ ባሉበት የእናቶ ዥንጉርጉር እንዲሉ አንዱ ለፍቶ አዳሪ ሌላኛው ቀምቶ አዳሪ ሆኖበት የብልጽግናን የጭን ገረዶች የባንዳነት ጥግ ማሳያዎች እናቱ ለምታረድበት፣ እህቱ ለምትደፈርበት፣ ወንድሙ ለሚገደልበት የጥይት መግዣ ይህንን ለሚያስፈጽሙ ባንዳዎች ደሞዝና አበል ክፍያ የሚውል በጀት አገዛዙ በልቶ የጨረሰ ቢሆንም ይህንን መተኪያ የሚሆን ላስታ ቅዱስ ላሊበላ ከተማ ላይ የወጣቶችና የህዝብ ንብረቶች የሆኑት 3 መሬቶችን በብልጽግና መራሹ ሆዳም አማራ የቱሮይ ፈረሶች ለጨረታ ቀርበዋል ሲል ላስታ አሳምነው ኮር ባወጣው በዚሁ መግለጫ ተቃውሟል። የላስታ ቅዱስ ላሊበላ ከተማ ማዘጋጃ ቤት ኃላፊ በአቶ መሳይ ወዳጄ ቀጭን ትዕዛዝ ባለሙያዎች በማስፈራራት ጨረታው በአንድ ቀን እንዲፈጸም ባይፈጸም ከእናንተ ራስ አልወርድም ብሎ በማስፈራራት ጨረታ እንዲለጠፍ መደረጉን የጠቀሰው መግለጫ ለጨረታ ያወጡ ቦታዎች ወርቅ ድንጋይ ከበላይ አከለ ቤት አካባቢ፣ ወርቅ ድንጋይ ከአቡሽ ተድላ ወፍጮ በላይ የወጣቶች መዝናኛ ካፌ የነበረ አሁን ላይ ለድርጅት በሚል ጨረታ ያወጣ፣ ሶስተኛ ከቅዱስ ላሊበላ ሁለተኛ ደረጃ ትምህርት ቤት ፊት ለፊት ለወጣቶች መዝናኛ ተጀምሮ የነበረ ህንፃ በጥራት ጉድለት ግንባታ የፈረሰ አሁን ላይ ለሆዳም ካድሬ አበል ለማድረግ ጨረታ እንደወጣበት ገልጿል። ማንኛውም ባለሀብት በማወቅ የሚሆን ባለማወቅ በጨረታው እንዳይሳተፍና እንዳይገዛ፣ ከዛ ውጪ በጨረታው ላይ አሸናፊ ሆኖ የገዛውን ብቻ ሳይሆን የጨረታ ሰነድ የሚገዛ ግለሰብም ጭምር ስም ዝርዝሩ ስለሚደርሰን በየትኛውም አጋጣሚ የብልጽግና መራሹ አገዛዝ ደጋፊ የፋኖን ትግል አደናቃፊ መሆናችሁን በማወቅ ለወደፊቱ በሚከሰቱ እውነቶች ኃላፊነት የማንወስድ መሆኑና የማዘጋጃ ኃላፊ አቶ መሳይ ወዳጄ ከዚህ በፊትም በባንዳነት ተግባሩ የሚታወቅና ለሆዲድ ብልጽግና
አገልጋይ ሆኖ በለየለት መልኩ እያገለገለ በመሆኑ እነዚህ ረጃጅም የጥፋት እጆች እንዲሰበሰቡ ጥብቅ ማስጠንቀቂያ እንሰጣለን ሲል የአማራ ፋኖ ብሔራዊ ኃይል አፋባሃ በቤተ አማራ ወሎ ቀጠና ላስታ ሳምነው ኮር ዛሬ ሰኔ 13 ቀን 2017 ባወጣው በዚሁ መግለጫ አስጠንቅቋል። ይህ በእንዲህ እንዳለ በደቡብ ወሎ ምዕራብ ቀጠና አማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ የነበረው በአንደው 50 አለቃ ማሞ በተሰነዘረበት ድንገተኛ የደፈጣ ጥቃት ከነ አጃቢዎቹ መደምሰሱን የወረዳው አስተዳዳሪ ለጥቂት ያመለጠ ሲሆን ባንዶቹ ተጨማሪ ጥፋት በህዝብ ላይ ለማድረስና ፋኖ ናቸው የፋኖ ቤተሰብ ናችሁ በማለት በርካታ ሰላማዊ ሰዎችን ሲያሰቃዩና ሲያስገድሉ እንደነበር ታውቋል። የሚሊሻ ጽሕፈት ቤት ኃላፊውና የወረዳው አስተዳዳሪ ከነ አጃቢዎቻቸው የዞኑ መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ልዩ ስሙ ቡሶ ተብሎ በሚጠራው አካባቢ ላይ በተሰነዘረባቸው ድንገተኛ የደፈጣ ጥቃት ከነ አጃቢዎቻቸው ሲደመሰሱ የወረዳው አስተዳዳሪ ለጥቂት ማምለጡን ከአካባቢው ዛሬ ሰኔ 13 ቀን 2017 የወጣው ተጨማሪ መረጃ ይገልጻል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አሜሪካም ቀስ በቀስ ከዲሞክራሲ ስርዓት ወደ አምባገነናዊ ስርዓት እየተሸጋገረች ነው ሲሉ ህዝባቸውን አስጠነቀቁ። በበርካታ ጉዳዮችም አስተያየታቸውን በአደባባይ ከመስጠትም የተቆጠቡት በአሜሪካ ታሪክ የመጀመሪያው አፍሪካዊ አሜሪካዊ ፕሬዝዳንት ለመሆን የበቁት የ63 ዓመቱ ባራክ ኦባማ ከትላንት በስቲያ በኮንቴኪት ግዛት በተካሄደ መድረክ በሰጡት አስተያየት በአሁኑ ወቅት በአሜሪካ ውስጥ የአንድ ሰው ፈላጭ የቆራጭነት አገዛዝ ወይም አውቶክራሲም ቀስ በቀስ እያቆጠቆጠም እየተለመደ ይገኛል። እነዚህ በፌዴራል ደረጃ የሚገኙ ባለስልጣናትን በቅርበት ከተመለከትናቸው በእኔ ዘመን ቀርቶ ከሁለተኛው ዓለም ጦርነት ጀምሮ ያልነበረውን እኛ አይተን ሰምተን የማናቀውን ከዲሞክራሲያዊ መርህ ያፈነገጠም ስራ እየተሰራ ይገኛል ብለዋል። ዛሬ ላይ የምናየው ድርጊት ከአሜሪካም ዲሞክራሲ ጋር የሚጣጣም አይደለም ያሉት ባራክ ኦባማ ይልቁንም ከምስራቅ አውሮፓዊቷም ሃንጋሪ ፕሬዝዳንት ቪክቶር ኦርባን አስተዳደር ጋር ይመሳሰላልም ብለዋል። የቀድሞ ፕሬዝዳንት ኦባማ የፕሬዝዳንት ዶናልድ ትራምፕ አስተዳደርን በጨረፍታ በወረፉበት በዚሁ አስተያየታቸው ዲሞክራሲያዊ አስተዳደር ማለት መራጭ ህዝብ ድምፁ የሚከበርበት የህግ አስፈጻሚውና ፈጻሚው ተጠያቂነት ያለበት ቼክስ ኤንድ ባላንስ ማንም ሰው ከህግ በላይ የማይሆንበት ስርዓት ሲሆን አሁን ላይ ግን አደገኛ በሆነ ሁኔታ ይህንን አይነቱን አስተዳደርን እየተላመድ ነው እየመጣን ነው ብለዋል። ባለፈው ሳምንት ንጉስ አያሻንም ኖ ኪንግስ የሚለውን የበርካታ አሜሪካውያንን ጸረ ፕሬዝዳንት ዶናልድ ትራምፕ አስተዳደር ሰላማዊ ሰልፍን ተከትሎ አስተያየት የሰነዘሩት ባራክ ኦባማ የዜጎች ሰላማዊ ሰልፍን ቁጣን አድንቀው በተጨማሪም በሁለቱም ጎራ የሚገኙ የህዝብ እንደራሴዎች ወይም ፖለቲከኞች ከህዝባቸው ጎን እንዲቆሙም ጥሪ አቅርበዋል። በአሜሪካ ዲሞክራሲ ተስፋ አልቆርጥም ያሉት ባራክ ኦባማ ወጣት አሜሪካን ፍትህ ሲጓደል፣ ህግ ሲጣስ፣ ጭካኔዎችም ሲፈጸሙ ከተገፉ ወገኖች ዘንድ ሊቆሙ ይገባል። የአሜሪካ ዲሞክራሲን ለማስቀጠል ሁሉም በጋራ ሲሰራ እውን ይሆናል። ይህንን ስናደርግ አርነት ነጻ ያወጣናል የሚል ምክረ ሐሳብም ሰንዝረዋል። አብይ አህመድ ራሱ እየሰበሰበ ብቻውን የሚያወራበትና ሙገሳ የሚያቀርቡትን ተጽፎ የሚሰጣቸው እንዲያቀርቡ ባመቻቻቸው መድረኮች እንዳደረገ ሁሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ያነሳቸውን ጥያቄዎች ወደ ጎን በማድረግ ነገ ውይይት ላይ ይሳተፋሉ የተባሉትን እንደ ሰሞኑ እንደ ሌሎቹ ተወያዮች ሁሉ እያዞረ ሲያስጎበኛቸውና ሲመግባቸው እንደነበር ይህንኑ ተከትሎ የኢትዮጵያ ጤና ባለሙያዎች ንቅናቄ ግልጽ ደብዳቤ በእንግሊዝኛ ቋንቋ ለአብይ አህመድ የጻፉ ሲሆን በነገው ስብሰባ ላይ የሚሳተፉትም የዛሬው ሽርሽርና የአገዛዙን ብልጭልጭ ፕሮጀክት መጎብኘት ህሊናቸውን እንዳይጋርደው ለእውነትና ለ12ቱ መሰረታዊ ጥያቄዎቻቸው ቦታ እንዲሰጡ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የተደራዳሪ ቡድን ለአብይ አህመድ ግልጽ ደብዳቤ ጽፈዋል። በነገው ዕለት ከሚደረገው ውይይት በፊት ዛሬ ከመላ ሀገሪቱ ሰበሰብኳቸው ያላቸውን የጤና ባለሙያዎች ስም የተሰበሰቡ ካድሬዎችን የተለያዩ ብልጭልጭ ፕሮጀክቶችን ሲያስጎበኛቸው የነበረ ሲሆን ይህኑ ተከትሎ ምግብና አበል ከአገዛዙ ተሰጥቷቸው እንደ ሌሎቹ ተፎካካሪ ፓርቲዎች አባላት፣ አርቲስቶች፣ ነጋዴዎችና ሌሎችም ተወካዮች እንደተደረገ ሁሉ ከአንድ ቀንና 2 ቀን በፊት ሽርሽር እየተደረገ የሚገቡበት ስብሰባ ላይ አስቀድሞ በካድሬዎች ተጽፎ የተሰጣቸውን እንዲያቀርቡ የሚደረገው አሰራር ለኢትዮጵያ ጤና ባለሙያዎች እንደማይሰራና በተለመደው መንገድ ከመሄድ ይልቅ ቀደም ሲል በቢሾፍቱ ከተማ ከጤና ሚኒስቴር ኃላፊዎች ጋር በተደረገው ውይይት ላይ በግልጽ ጥያቄዎቹ ተለይተው የተቀመጡ ሲሆን የኢትዮጵያ ጤና ባለሙያዎችን
ንቅናቄ መሰረታዊ ጥያቄዎች የኑሮ ሁኔታውን መቋቋም አልቻልንም፣ የደሞዝ ጭማሪ እንፈልጋለን፣ የጤና ስርዓቱ ይሻሻል፣ የጤና ሽፋን ይሰጠን የሚሉትን ጨምሮ 12ቱ ጥያቄዎች መካከል ዋና ዋና የተባሉት በውይይት የተነሱ ቢሆንም የዛሬውን ሽርሽር ተከትሎ ለተወሰኑ ካድሬ የጤና ባለሙያዎች ጥያቄ መታደሉን ጭምር የሚጠቅሱ መረጃዎች ማምሻውን መውጣት ጀምረዋል። የጤና ባለሙያዎች አስቀድሞ የአገዛዙን ግብዣና ሽርሽር የብልጭልጭ ፕሮጀክቶቹን ማስጎብኘት ተከትሎ ይህ ህሊናቸውን እንዳይሸፍነውና ጥያቄያቸው ላይ እንዲያተኩሩ ጥሪ አቅርበዋል። ከዚሁ ጋር ተያይዞ ዛሬ በእንግሊዝኛ ቋንቋ አብይ አህመድ የነገ ካድሬዎቹን ሙገሳ ስብሰባ ከማድረጉ በፊት ግልጽ ደብዳቤ በእንግሊዝኛ ቋንቋ የኢትዮጵያ ጤና ባለሙያዎች ንቅናቄ የተደራዳሪዎች ቡድን ይፋ አድርጓል። የኢትዮጵያ ጤና ባለሙያዎች ያለባቸውን የህልውና አደጋ በሚሰጣቸው ደሞዝ መኖር አለመቻላቸውና የጤና ስርዓቱ የደረሰበትን ደረጃ ህዝብን ማገልገል በሚል ሽፋን በረሃብ እየተቸገሩ ቤተሰባቸው እየተበተነና ለከፍተኛ ችግር ተጋልጠው በተቃራኒው በሀገሪቱ ያሉ ሁኔታዎችን በተጨባጭ ማየት በሚቻልበት ደረጃ የጤና ባለሙያዎችን ጥያቄ መመለስ ከባድ አለመሆኑን ጭምር በማንሳት የጤና ባለሙያው ራሱና ቤተሰቡን መመገብ የማይችልበት ደረጃ በአግባቡና በቅጡ ትኩረት እንዲሰጠው 12ቱ መሰረታዊ ጥያቄዎቻቸው ዛሬም ተቀባይነት እንዲያገኙ ጠይቀዋል። በስራ ማቆም አድማው ቢያንስ ከ420 ሺህ በላይ የጤና ባለሙያዎች ከፍተኛ ስፔሻሊስት ዶክተሮችን ጨምሮ የተሳተፉበትና የጋራ ጥያቄያቸው መሆኑን ዛሬ በግልጽ ደብዳቤያቸው አስታውሰዋል። ከሚሰሩበት አስቸጋሪ ሁኔታ የህዝቡን የጤና ስርዓት ህዝቡ ታክሞ ይድንባቸዋል የሚባሉ የጤና ስርዓቱ የህዝቡን ጤና ችግር የሚያባብሱና ሚሊዮኖች የሚስተናገዱባቸው እነዚህ የጤና ተቋማት የተረሱና የተተዉ መሆናቸውን ጭምር አስታውሰዋል። የጤና ባለሙያዎች ጥያቄን ተከትሎ የተወሰዱ የአፈና እርምጃዎችን ጭምር በማንሳት በአሁኑ ወቅት የተራቡ ዶክተሮችና የጤና ባለሙያዎች ጉዳይ ትኩረት ሊያገኝ እንደሚገባ ጥሪ አቅርበዋል። የህፃናት ክትባት ይሰጣሉ የተባሉ ወጣቶች የደህንነት ስራ እንዲሰሩ ተልዕኮ የተሰጣቸው መሆኑን የሚጠቅሱ መረጃዎች ወጥተዋል። የጤና ጣቢያዎችን፣ ትምህርት ቤቶችን ጭምር ከነ ሰላማዊ ሰዎች ጭምር በድሮን የጨፈጨፈው አገዛዝ ለህፃናት ጤና አስቦ ሳይሆን የደህንነት ተልዕኮ የተሰጣቸውና አስቀድሞ ሌላ ስልጠና የተወሰዱ በሽፋን ስምሪት እንደተሰጣቸው ታውቋል። ዛሬ በይፋ ተመረቁ የተባሉትም ለዚህ ዓላማ መሆኑ የተገለጸ ነው። በአማራ ህዝብ ላይ በብሪት ጦርነት ያወጀው የአብይ አገዛዝ የጤና ጣቢያዎች ትምህርት ቤቶችን ጨምሮ ተማሪዎችና ወላድ እናቶች ጭምር እያሉ በድሮን እስከ መጨፍጨፍ የደረሰ ሲሆን ይህንኑ ተግባሩን ለማጠናከር ሰፊ የድሮን አሰሳ እያደረገ ባለበትና በፋኖ ላይ ሁሉን አቀፍ ጥቃት እንፈጽማለን፣ የፋኖ መከታ የሆነውን ህዝብ እንጨፈጭፋለን በሚል እቅድ አውጥቶ እየተንቀሳቀሰ ሲሆን ሰኔ 3 ይጀመራል የተባለው ወታደራዊ ጥቃት መረጃ መውጣትን ተከትሎ የዘገየ ሲሆን በቅርቡ ለሚያደርገው ሁሉን አቀፍ የተባለ ጥቃት መረጃ ይሰበስባሉ የተባሉ ወጣቶችን የህፃናት ክትባት እንዲሰጡ በሚል በየአካባቢው የፋኖ እንቅስቃሴና ለፋኖ ድጋፍ የሚያደርጉትን መረጃ እንዲሰበስቡ ተልዕኮ እንደተሰጣቸው ታውቋል። አገዛዙ ትምህርት ቤቶችና ጤና ጣቢያዎችን ጭምር የጦር ካምፕ ማድረግ ጤና ጣቢያዎች ህዝቡን እንዳያክሙና የአገዛዙን ቁስለኛ ወታደሮች በማከብ የክልሉን በጀት ጭምር በማራቆት በርካታ ጤና ጣቢያዎችና ሆስፒታሎች ጭምር በበጀት እጥረት ስራቸውን በአግባቡ መስራት ባልቻሉበት በአሁኑ ወቅት የህፃናት ክትባት ይሰጣሉ የተባሉት በአዲስ አበባና በተለያዩ ቦታዎች በክልሉ ዋና ከተማ ባህር ዳርና ደሴ ላይ በተለያዩ ጊዜያት የደህንነት ስልጠና ይሰጣቸው የነበሩና ይህም አገዛዙ ከፋኖ ጋር አድርገዋል ያለውን ሁሉን አቀፍ ጥቃት ለማካሄድ እነዚህን ወጣቶች በሽፋነት ለመጠቀም ዛሬ በይፋ አስመረኳቸው ይበል እንጂ የወጣቶቹ ተልዕኮ የደህንነት መረጃ መሰብሰብ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ለእነዚህ መረጃ ሰብሳቢ ወጣቶች በየአካባቢው ተንቀሳቅሰው ክትባት እንዲከትቡ በሚል ሞተር ሳይክል ጭምር በአብይ አህመድ አገዛዝ ተዘጋጅቶላቸው ዛሬ ተመርቀው በአማራ ክልል ጤና ቢሮ ሽፋን የተሰጣቸው ሲሆን ሞተር ሳይክሎቹ ጂፒኤስ ወይም አቅጣጫ ጠቋሚ የተገጠመላቸውና በየትኛው አካባቢ እንደሚንቀሳቀሱ ከማዕከል ክትትል ለማድረግ የሚያስችል ስራ አስቀድሞ የተሰራ በመሆኑ የእነዚህ በክትባት ስም የሚንቀሳቀሱ የመረጃ ሰዎችን እንቅስቃሴ ፋኖና ህዝቡ በጥንቃቄ እንዲከታተል ጥሪ ቀርበዋል። በህዝቡ ላይ የተከፈተውን ጦርነት ተከትሎ ሰላማዊ ሰዎችን ጭምር እየጨፈጨፈ ያለው አገዛዝ ከክልሉ በክትባት ሽፋን የሚያሰማራቸው ወጣቶች ዋና ተልዕኳቸው ክትባት መስጠት ሳይሆን ምንም የጤና ትምህርት ዝግጅት የሌላቸው በሽፋን የሚንቀሳቀሱ ሲሆን አገዛዙ ከተጠቀመ በኋላ ሊያጠፋቸው የሚችልና ፋኖ ለክትባት የተንቀሳቀሱት ላይ እርምጃ ወሰደ ለማለት ጭምር አንዳንዶቹ የሚገባቸውን መረጃ ማቀበል ካልቻሉ የአገዛዙ ሰለባ ሊሆኑ እንደሚችሉ አስቀድሞ እቅድ መውጣቱን የሚጠቅሱ መረጃዎች ወጥተዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ሰሞኑን በሰጧቸው ተከታታይ ቃለ መጠይቆች አብይ አህመድ በቀጥታ የአማራ ህዝብን ለማጥፋት ያለውን እቅድና በአማራ ህዝብ ላይ በብሪት የከፈተውን ጦርነት
በተመለከተ በአንድ ሳምንት ውስጥ አጠናቅቃለሁ ከሚል እብሪት ጀምሮ አማራን ለማጥፋት ያለውን እቅድ ማጋለጣቸው ሰፊ መነጋገሪያ መሆኑ አይዘነጋም። ቀደም ሲል ህወሓት የፌዴራል መንግስቱን ስልጣን በተቆጣጠረበት ወቅት በጤና ጥበቃ ሽፋን የአማራ እናቶችን ለማምከን ክትባት እስከ መክተብ የደረሰበት እርምጃ በአሁኑ ወቅት ህጻናቱን ለመከተብ የሚደረገው እንቅስቃሴም ተጨማሪ ጥርጣሬ የፈጠረ ሲሆን ለህዝቡ ተቆርቋሪ የሆኑ የጤና ባለሙያዎች የክትባቱን አይነትና ሁኔታ በግልጽ አስቀድመው ሊመረመሩ እንደሚገባም ጥሪ እየቀረበ ይገኛል። አማራ ክልል በዘመቻ ይሰጣል የተባለው የህጻናት ክትባት በሌሎች አካባቢዎች ስለመሰጠቱ እስካሁን በይፋ የወጣ መረጃ የለም። በዓለማችን ታዋቂ ከሆኑ የመረጃ መለዋወጫ መተግበሪያዎች አንዱ የሆነው የቴሌግራም መስራችና ኃላፊው ፓቬል ድሮቭ ለወለዳቸው ከ100 በላይ ልጆች 13.9 ቢሊዮን የአሜሪካን ዶላር የሚገመት ሀብቱን ሊያወርስ እንደሆነ አስታወቀ። እነዚህ ከ100 በላይ ልጆች የተወለዱት ከ15 ዓመት በፊት ለአንድ የጤና ተቋም ክሊኒክ በለገሰው የወንድ ዘር አማካኝነት መሆኑ የተነገረ ሲሆን ሁሉም ልጆቼ ናቸው እናም እኩል መብት ይኖራቸዋል። እኔ ከሞትኩኝ በኋላ እርስ በርሳቸው እንዲበጣበጡ አልፈልግም ሲል ቱጃሩ ዴሮቭ ለፈረንሳዩ ፖለቲካ መጽሔት ለፓይንት አቋሙን ገልጿል። ፓቬል በአባትነት እያሳደጋቸው ያሉ 6 ልጆችን ከ3 አጋሮቹ ጋር ያፈራም ሲሆን ሆኖም እሱ እንደሚለው ጓደኛዬን ለመርዳትም ከ15 ዓመት በፊት የወንድ ዘር የለገስኩበት ክሊኒክ በ12 አገራት ከ100 በላይ ህጻናትን በእኔ የወንድ ዘር እንደተጸነሱም ተነግሮኛልም ብሏል። ሩሲያው የቴክኖሎጂ ባለጸጋም ጨምሮ እንደተናገረው ልጆቹም ውርሳቸው 30 ዓመት እስኪሞላቸው ድረስም እንደማያገኙትም ለመጽሔቱም ገልጿል። እንደ ተራ ሰው እንዲኖሩ እፈልጋለሁ። በራሳቸው ህይወታቸውን እንዲገነቡ፣ በራሳቸው መተማመን እንዲጀምሩ እንዲሁም መፍጠር እንዲችሉ እንጂ በባንክ አካውንታቸው ላይ ጥገኛ እንዲሆኑ በጭራሽ አልመክርም፣ አልፈልግም ሲል አቋሙን ገልጿል። የ40 ዓመቱ ወጣትም አሁን ኑዛዜውን ማስፈርም ያስፈለገበት ምክንያት ከስራው ጋር በተያያዘ ያለው አደጋ በመገንዘብ እንደሆነም አስረድቷል። ነጻነት መደገፍ ሀያላን መንግስታትን ጨምሮ በርካታ ጠላቶችን ያተርፍባልም ሲል አቋሙን ገልጿል። ምስጢራዊና ግላዊነትን በጠበቀ መልኩ መረጃዎችን መለዋወጥ የሚቻልበትን የቴሌግራም ገጽም ከ1 ሚሊዮን በላይ ወራሃዊ ተጠቃሚዎች እንዳሉትም ይታወቃል። በፈረንሳይ ከቀረበበትም ከባድ የወንጀል ክስ ጋር በተያያዘ ምንም አይነት ጥፋትን እንዳልፈጸመ በድጋሚ የሚናገረው ሩሲያዊ ቱጃር መተግበሪያው ወንጀል ለመከላከል ተገቢውን የመከላከል ስራ አልሰራም በሚል ባለፈው ዓመት በፈረንሳይ ክስ ተመስርቶበት እንደነበረ ይታወሳል። ከአደንዛዥ እጽ ዝውውር፣ የህፃናት ወሲባዊ ጥቃት ይዘትና ማጭበርበር ጋር በተያያዘ ከህግ አስከባሪ አካላት ጋር እየተባበረ አይደለም የሚል ውንጀላም ቀርቦበታል። ቴሌግራም ከዚህ ቀደም በቂ ቁጥጥርና የቴክኒክ ስርዓት አልዘረጋም የሚል ክስም እንደተቀረበበትም አይዘነጋም። ይሁን እንጂም ቱጃሩ ሩሲያዊው የቴሌግራም ባለቤትና መስራችም ፍጹም እርባና የሌለው ሲል የቴሌግራም ላይ የቀረበውን ውንጀላም አጣጥሎታል። የአብይ አገዛዝ በህግ ሽፋን የተለያዩ ህጎችን በማሻሻል የአፈና አገዛዙን ለማጠናከር እየወሰደ ያለውን እርምጃ ከዛሬውም የከፋ የነገ ሁኔታ ሊኖር እንደሚችል ማሳያ መሆኑን በመግለጽ የሰብአዊ መብት ተሟጋቹ ተቃውመ። በቅርቡ የአገዛዙ መርማሪዎችን ጭምር ከህግ ተጠያቂነት ለማሸሽ ጸረ ህገ መንግስት የሆነ ህግ እስከ ማጽደቅ የደረሰው የአብይ አገዛዝ በህግ ሽፋን አፋኝ ህጎችን በማውጣትና በማሻሻል የአፈና ስርዓቱን ለማጠናከር እያደረጋቸው ያሉ እንቅስቃሴዎች ከዚህ ቀደም ህወሓት በበላይነት የሚቆጣጠረው ኢህአዴግ ሞክሮለት ያልተሳካና ህዝቡና ሀገሪቱን ተጨማሪ ዋጋ የሚያስከፍል የነገ ሁኔታ ከዛሬ ከፋ መሆኑን በብዛት እየተሻሻሉ ያሉት በህግ ስም የአፈና ስርዓቱን ለማጠናከር እየተወሰዱ ያሉ እርምጃዎች ማሳያ መሆናቸውን በኢትዮጵያ መብቶች ተሟጋች ስብስብ ዋና ዳይሬክተር አቶ ያሬድ ኃይለማርያም ገለጸ። የህግ የበላይነትና በህግ አፍኖ መግዛት አደገኛ የሆነው አፈናን በህግ የማጽናት የብልጽግና ንቅናቄ አካል መሆኑን የህግ የበላይነትና በህግ ስም አፍኖ መግዛት ያላቸውን ተቃርኖ ጭምር በማብራራት በሰፊው ገልጿል። ህግን እንደ ጦር መሳሪያ ለማፈኛነት መጠቀም የአገዛዝ ስልቶች ሲሆን የፖለቲካ ግባቸውን የግለሰቦች መሰረታዊ መብቶችና ነጻነቶችን በመጨፈላለቅና የህግ የበላይነትን በመደፍጠት ሊያሳኩ የሚችሉበት የህግ ማዕቀፍ ሲፈጥሩ መሆኑን ገልጿል። ህግን ወጥነት በጎደለው መልኩ በዘፈቀደ ወገንተኝነት በተሞላበትና መንግስት ለሚገለገለው ነገር ማስፈጸሚያነት እንዲያመች አድርጎ በስራ ላይ የመዋል ሲሆን በተለይም በመድሎ ላይ የተመሰረተና በጎጥ በብሔር የተከፋፈለ ማህበረሰብ ውስጥ ይህ አይነቱ የህግ አጠቃቀም በስፋት እንደሚስተዋል ጠቅሷል። ስርዓት አልበኝነትን የወለደው የተጠያቂነት መጥፋት ሲሆን በስልጣን ላይ ያሉት አካላት ወይም ከነሱ የተጠጋ ወይም እነሱ የኔ የሚሉት አካል ወይም ግለሰብ ወይም የማህበረሰብ ክፍል ምንም አይነት ጥፋቶች ቢያጠፋ ከህግ ተጠያቂነት እንዲያመልጥ ከለላ የሚሰጠው ሲሆን በተቃራኒው የተለየ አስተሳሰብ ያላቸው ወይም በተቃውሞ ጎራ የተሰለፉ የፖለቲካ ኃይሎች ወይም ነጻ አስተሳሰብ የሚያንጸባርቁ ግለሰቦችን ማፈን ሲሆን ይህም መንግስትን ወይም ያገዛ
የአገዛዝ ስርዓቱን የሚቃወሙ የሚተቹና የሰላ ግምገማ የሚያደርጉ አካላትን ህግን ሽፋን አድርጎ በመጠቀም ልሳናቸውን መዝጋት፣ ማሰር፣ ማዋከብ፣ በሽብርተኝነት መፈረጅና በሐሰት ክስ እንዲጉላሉ ማድረግን ጨምሮ የተለያዩ የአፈና እርምጃዎችን ያካተተ ሲሆን ይህንኑ ድርጊታቸውን በህግ ሽፋንና አሻሻል ነው በሚሉት ህግ የሚፈጽሙ መሆናቸውን ጠቅሷል። ዛሬ ብልጽግናም ወደ ስልጣን እንደመጣ ራሱ ያወጣቸውና ያሻሻላቸውን ህጎች ሳይቀሩ ለቀጣዩ የአፈናዊ አገዛዝ ዘመን እንደ ዋነኛ መሳሪያ ሆነው እንዲያገለግሉ እየቀየራቸውና አንዳንዶቹም ህገ መንግስቱን ጭምር የሚጥሱ የህግ ማዕቀፎች እያወጣ ነው። ይህ ሴራ የተጀመረው የምርጫ ህጉን ድጋሚ በማሻሻል ሲሆን በብዙ መልኩ የተፎካካሪ ፓርቲዎችን ብቻ ሳይሆን በምርጫው ዙሪያ ተሳትፎ የሚያደርጉ የማህበረሰብ ክፍሎችን መብትና ነጻነት የሚገድብ ለአገዛዝ ስርዓቱ ሰፊና ያልተገባ ስልጣን የሚሰጡ አሰራሮች እንዲያካትት መደረጋቸውን ጠቅሷል። አገዛዙ ህግን ሽፋን በማድረግ በየጊዜው እያወጣቸው ያሉ የአፈና አዋጆችና ማሻሻያዎችን ጭምር ዋቢ አድርጎ ጠቅሷል። አገዛዙ በኮሪደር ልማት ስም የአዲስ አበባን ነባር ነዋሪዎች አፈናቅሎና አሽቀንጥሮ ከከተማው ዳር ከጣለና በየሜዳው ከበተነ በኋላ ፒያሳ፣ ካሳንቺስና በሌሎችም ቁልፍ የከተማዋ ክፍሎች አጥሮ በዶራ ለውጭ ዜጎች ሊቸበችበው የፈለጋቸው መሬቶች የአገሬው ባለሀብትም ሊገዛው ስላልቻለ የግድህን ህግ አውጥቶ የውጭ ባለሀብቶችን መሳብ በሚል የውጭ ባለሀብቶች ጭምር መሬት በይዞታ የሚይዙበትን ህግ ያወጣበትን ሂደት ጭምር የመብት ተሟጋቹ አንስቷል። ይህ በቅጡ ያልተጠና የመንግስት ክሽፈት ያስከተለ ፖሊሲ ለመታደግ ህገ መንግስቱን በመጣስ አማራጭ የሌለው መንገድ ሆኗል በማለት በህገ መንግስቱ የተከለከለውን የውጭ ዜጎች መሬትን ጨምሮ ቋሚ ንብረቶች የማፍራት የህግ ክልከላን የጣሰ አዋጅ የአፈና አዋጆቹ አንዱ ማሳያ መሆኑን ጭምር ጠቅሷል። ህግን የማፈኛ አንድ መሳሪያ አድርጎ በመጠቀም አገርን በዘላቂነት ተቆጣጥሮ ዜጎችን ጨፍልቆ እስከ ወዲያኛው መዝለቅ እንደማይቻል የዛሬዎቹ ገዢዎች በዘመነ ኢህአዴግ ሞክረውት የከሸፈ ነገር መሆኑን ያስታወሰ የመብት ተሟጋቹ ይህ ትላንት ወደ ተፉት ነገር መመለስ ጸያፍ ከመሆኑን ባለፈ ዋጋ የሚያስከፍል መሆኑን ጠቅሷል። ከህግ የበላይነት በህግ ወደ መጠርነፍ አዙሪት እየተመለስን መሆኑ ግን ለተገዢዎቹም ሆነ ለገዢዎቹ አዲስ ፈሊጥ ባይሆንም አገሪቱን ግን ሌላ ዋጋ የሚያስከፍላት እንደገና በ10 ዓመታት ወደ ኋላ የሚጎትትና ነገ ከዛሬው የከፋ እንደሚሆን ማሳያ መሆኑን ጠቅሷል። ኢፍትሐዊ በሆኑ ህጎች መገዛት በጠመንጃ አፈሙዝ ከመገዛት ይብስ ይሆናል እንጂ እንደማይተናነስ የጠቀሰው የመብት ተሟጋቹ ሁሉም የሚመለከታቸው አካላት አዲስ የሚሻሻለውን የሲቪል ማህበረሰቦች ህግ ጨምሮ በቅርብ ጊዜ ወጡና በቀጣይም ሊወጡ የታሰቡ አፋኝ መብት ገዳቢ ግፍን የሚያጸኑ የዜጎችን መሰረታዊ መብቶችና ነጻነቶች የሚገድቡ ህጎችን በንቃት በመከታተል ሁሉም እምቢኝ በህግ ሽፋን መገዛትን በማለት ድምፁን እንዲያሰማም ጥሪ አቅርበዋል። ኢራን በዛሬ ዕለት በሰሜናዊ እስራኤል ባስወነጨፈችው ሚሳይሎች በርካታ መጎዳታቸውን የእስራኤል የአደጋ ጊዜ አገልግሎት አስታወቀ። የ40 ዓመት ወንድ፣ የ16 ዓመት ወንድና የ54 ዓመት ግለሰብ ጠና መቁሰላቸውን የእስራኤል የአደጋ ጊዜ አገልግሎት ማገድ ዴቪድ ኤዶም ለመገናኛ ብዙሃን ገልጸዋል። ሌሎችም 20 የሚጠጉ ደግሞ በመለስተኛ ሁኔታ ላይ መሆን ጉዳት እንደደረሰባቸውና ብዙዎቹም በፍንዳታና በፍንጣሪዎች መቁሰላቸውን ተናግረዋል። በካርሜል መጠለያ የነበሩ አንዲት የ51 ዓመት ግለሰብም በልብ ድካም ህይወታቸው ማለፉም ተገልጿል። በዚህ እንዳለ የጸጥታው ምክር ቤት በኢራን እስራኤል ጉዳይ እያደረገ ባለው አስቸኳይ ስብሰባ የሩሲያ፣ የቻይና፣ የፓኪስታን ተወካዮች በጋራ የእስራኤል መንግስትን ጣልቃ ገብነትን አውግዘውታል። እስራኤል በኢራን ላይ የፈጸመችውን ጥቃትም ለዋና አጋሯ ለአሜሪካም አክብሮትም እንደሌላትም አሳይቷል። ኢራን ያጠቃችው እስራኤል ነችም። እስራኤል በፍልስጤም ያለውን ግጭት ከመፍታት ይልቅም የግጭቱን አድማስ ለማስፋትም ጥረት እያደረገችም ትገኛለችም ብለዋል። አሜሪካ፣ ብሪታንያና ፈረንሳይ ኢራንን በሚመለከትም በውሸት ውንጀላ ዓለምን ለማሳመን እየሞከሩ ነው ሲሉም ተደምጠዋል። እስራኤል የዓለም አቀፉን የአቶሚክ ኤነርጂ ኤጀንሲም ግምገማም ችላ በማለት ኢራን ላይ ጥቃትም የሰነዘረችም መሆኑ የተገለጸ ሲሆን የቻይናው ተወካይ በበኩላቸው የእስራኤል ድርጊት የዓለም አቀፍ ሕግን የጣሰም የኢራን ደህንነትና ሉዓላዊነትን ለስጋት የጣለና የቀጠናውን ጸጥታን የሚያጎዳ ወይም የሚያደፈርስ ነው ብለውታል። ፓኪስታን በበኩሏም እስራኤል በኢራን ላይ የምታደርገው ኢፍትሐዊና ህገወጥ ያሉትም ጥቃትም አጥብቃም ታወግዛለችም ብለዋል። የእስራኤል ወታደራዊ ጥቃት የኢራን ሉዓላዊነትን የጣሰም የዓለም አቀፍ ሕግጋትን የተባበሩት መንግስታትን መርሆችን የሚጻረር ነው ሲሉም ተደምጠዋል። ይህ በዚህ እንዳለ 8ኛ ቀን የያዘው የእስራኤልና የኢራን ግጭትን መስፋፋት ማንም ሊቆጣጠረው የማይችልበትም እሳትም ሊያቀጣጥል ይችላል ሲሉም የተባበሩት መንግስታት ዋና ጸሐፊው አንቶኒ ጉተሬጅም አሳሰቡ። ዋና ጸሐፊው ኒውዮርክ በሚደረገው በተባበሩት መንግስታት የጸጥታው ምክር ቤት መክፈቻ ላይ ንግግራቸውን ባሰሙት ወቅት በሁለቱ ሀገራት መካከል ያለው ግጭት መቀጠል ዓለምን ወደ ቀውስም የሚከተው ነው ሲሉም ስጋታቸውን ገልጸዋል። ጉተሬጅ ግጭቱ የኒውክሌር ጥያቄ ነው ብለው እንደሚያምኑም ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንደማትፈልግም በተደጋጋሚ ተናግራለች። ነገር
ግን ማወቅ ያለብን የመተማመን ክፍተትም እንዳለ ነው ሲሉም ዋና ጸሐፊው ገልጸዋል። በመቀጠልም ጦርነትም እንዲቆምና ወደ ድርድር እንዲመለሱም እማጸናለሁ ሲሉም ጥሪ አቅርበዋል። ይህ በዚህ እንዳለ በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ኢራን የኒውክሌር ኃይሏም ስጋት መሆኑ እስከሚያበቃ ድረስም የጦርነትም ክንዷም እስከሚዝል ድረስም ለእስራኤልና ለዓለም አቀፍም ደህንነትም ሲባል እስራኤል በኢራን ላይ የምትሰነዝረውን ወታደራዊ ጥቃትም ትቀጥልበታለችም ብለዋል። በምክር ቤቱ የኢራን አምባሳደር በበኩላቸው የአሜሪካ አስተዳደር ወደ ጦርነቱም እንደሚገባም ታማኝ መረጃዎችም ስላለን የጸጥታው ምክር ቤት በአስቸኳይ እርምጃ ይውሰድ ሲሉ ጥሪ ማቅረባቸውን አሶሲኤትድ ፕሬስም ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።